አሰሪሽ ወይንም መዳምሽ 8 አይነት ጸባዮቿን አቀያይራ የምታሳይሽ ከሆነ እወቂ ውዷ እህቴ፣ በአንቺ ላይ ሌላ ሰራተኛ ልታስገባ እየፈለገች ነው። አንቺን አውጥታ ሌላዋን ለማስገባት ፍላጎት እያደረባት ነው ማለት ነው። እነዚህ 8 ነጥቦችን አቀያይራ የምታሳይሽ ከሆነ ማለት ነው። በእርግጥ ርዝቅ አላህ እጅ ነው ያለው። ግን ደግሞ በሷ በፍላጎቷ ሌላ ለመቀየር ሲፈልጉ እንግዲህ የሚሉትን የሚያሳዩትን ጸባዮቿ እነግራችኋለሁ። አሰላም አለይኩም አህሌ ወሰለን ወደ ቻናሌ ቤተሰቦች እንኳን በሰላም መጣችሁ። ዛሬ እንግዲህ በጽሁፍ አይደለም የመጣሁት በምክር ነው። አሰሪዎቻችን እንግዲህ እኛን ሊያወጡ ሌላ ሰራተኛ በእኛ ላይ ሊተኩ ሲፈልጉ የሚያሳዩ ጸባዮቻቸውን ነው የምነግራቸው። እስከ መጨረሻ ተከታተሉን። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ ማለት ነው። በዚህ ሰዓት እሷ እንግዲህ እንደዚህ አይነት ጸባይ የምታሳይ ከሆነ አንቺ ምንድነው ማድረግ ያለብሽ? አንቺም ሌላ ሰራተኛ ርዝቅ አላህ ወደ ሌላ ርዝቅሽ ታፈላልጊያለሽ፣ ሰበብ ታደርሻለሽ። የሚረዝቅሽ አላህ ነው ማለት ነው። ኢንሻአላህ ዛሬ እንግዲህ ማዳም የምታሳየው ጸባይ አንደኛ ምንድነው የምታረገው? አንደኛ መንደር ሄዳ በቃ ታማሻለች። ከመንደርተኛይቱ የመንደርተኛይቱን ሰራተኛን ታሞግሳለች፣ አንቺ ታጠላላለች ማለት ነው። አንደኛው ነጥብ ይሄ ነው። እሷን እዛ ያለችዋን ሰራተኛ በቃ እሷ ጋር ማዕታ ስታበቃ የከሌ ሰራተኛ እንዲህ ናት፣ እንድታረጋለች፣ እንድታጸዳለች፣ ጥሩ ናት፣ ስለሷ ጥሩ ጎን ነው የምታወራላት ማለት ነው። የራሷ ሰራተኛ ጋር ስትመጣ እዛ እነሱ ጋር ስትሄድ ደግሞ ሰራተኛዋን ታጠላላለች፣ ታማለች ማለት ነው። የምታሳየው አንዱ ጸባይ ይሄ ነው ማለት ነው ውዶች። ሁለተኛ ጸባይዋ የምታሳየው ምንድነው? ታቅምሽ በላይ ነው የምታዝሽ። እስከዛሬ ቀላል ስራ ቢሆን አሁን በቃ ሰርተሽ ጨረሰሽም ቢሆን ሁለተኛ አስደግማ ታሰራሻለች። በጣም ከባባድ ስራ ታዝሻለች። ቁጭ እንድትል አትፈልግም። ያኔ እንድትሄጂላት ስለሆነ ፍላጎታ በቃ አንቺን የመጉዳት ስራ የማብዛት አይነት ነገር ነው የምታመጣብሽ ማለት ነው። ስራ ብዝት ብዝት ነው የምታረግብሽ። ጠይብ አንቺ በቃ የመስራት ፍላጎት ስላለሽ አትሄድም፣ ጨክናለሁ ብለሽ ጨክነሽ ስትተጊ ስትሰሪ እሷ በጣም ነው የምትጨማምርብሽ ማለት ነው። ሁለተኛ ነጥብ ይሄ ነው። ሶስተኛ ጸባይ ደግሞ የምታሳየው ጠይብ ሶስተኛ ጸባይ ምንድነው የምታሳየው? አታናግርሽም። ያኔ ታኮርፋሻለች። ያኔ ድሮ በቃ አቤብቲ ያገመር ያመድሪሽ እያለች ታሞግስሻል ነበር። አሁን ላይ ግን ትታለች ያንን። እንደውም እንደማኩረፍ አታወራም ሁላ ትጠንሻለች። የንቀት ምናምን ነገር ታሳያለች ማለት ነው። ጠይብ ሶስተኛ ነጥብ ይሄ ነው። አራተኛው ነጥብ ምንድነው የምትልሽ? በቃ እኛ አንዳንዴ እቃማ ስለሌለን ኢጃዛ ብዙ ጊዜ አንወጣም። ያን ብዙ ጊዜ አንወጣም ኢጃዛ። ምንድነው የምትልሽ? እስቲ ኢጃዛ ወጪም እንዴ? ቤት የለሽም እንዴ? ምናምን ትልሻለች። በቃ ያኔ አለ አይደለ? በደካማ ጎንሽ ትመጣብሻለች ማለት ነው። እኛ እንግዲህ ኢቃማ ተለለን ወዳ ወዲያ እንሄድም ሱቅ ምናምን ኢጃዛ እናበዛም። ይሄ ነው ደካማ ጎናችን። እቃማ የሌለን ሰዎች በዚህ ትመጣብናለች ማለት ነው። ኢጃዛ ወጪም ቤት የላችሁም ምናምን ይላሉ ማለት ነው። ያን ጸባዋን ስቀይር ማለት ነው። ሌላ ጊዜማ ባትሄድባት ሁልጊዜ እሷ ጋር ብትቀመጭላት ደስ ይላታል። አንዳንዶቹማ እንደውም በቃ ተይው ኢጃዛውን ተይው፣ ልብስሽን አንጪ፣ ሻንጣሽን እዚሁ አድርጊ ይላሉ ማለት ነው። አንዳንዶቹ የሚፈልጉሽ ማለት ነው። እሺ አምስተኛው ጸባዩ ምንድነው መሰላችሁ ሀቢባቴ? ብር ደሞዝ ላይ የተስማማችሁ ደሞዝን በቃ ቀንሺ ነው የምትለሽ። ወይንም ደግሞ የለኝም ወይንም ባሌ የለኝም አለ ትላለች። ባሏን ታሰብባለች። ትንሽም ይሁን ትልቅ
ደሞዝሽን ቀንሽልኝ ትልሻለች ማለት ነው። ያኔ የመነጋገሪያ መጠየንትን ማለቻ ማለት ነው። እንደምቸገረኝ አለ አይደለ? እንደዛ ትልሻለች። በደሞዝሽ ትመጣብሻለች ማለት ነው። ሀታ ብትቀንሽላት እኮ አትቀበልሽም። እንደዚህ ነው እንግዲህ አምስተኛው ጸባይዋ ይሄ ነው። ጠይብ ስድስተኛ ጸባይ ደግሞ ምንድን ነው የምትለው? ድሮ በቃ ያገባር ትላለች። ነዲፍ ናት ሰራተኛ ብላ ምናምን ብላ በቃ መጀመሪያ እንዲያገባሽ ማለት ነው። ሰራተኛ ነዲፍ ናት እንትን ናት ቀልጣፋ ናት ምናምን ብላ ስታበቃ አሁን ለምንድን ነው የምትለው? በቃ ወይንም ሸትትሽኝ ትላለች፣ ወይንም ደግሞ በቃ ስራ ላይ ቶሎ ቶሎ አትሰሪም፣ ቀስ ብለሽ ነው የምትሰሪው ትላለች። የሆነ ነገር ታመጣብሻለች። በቃ የሆነ ሰበብ ታመጣብሻለች ማለት ነው። አንቺ በሌለሽበት ነው የምታወጣሽ። እንደ በፊቱ ጭራሽ አትሆንልሽም። በፊት ያው እንደዛ ብላ አንከባክባ ነበረ የምትጠራሽ የምትንከባከብሽ። አሁን ላይ የለችም። አሁን ላይ ጠይብ ሀቢባቴ ስንተኛ ላይ ነን? ስምንተኛ ላይ ደርሰናል መሰለኝ። ስምንተኛው ጸባው ምንድን ነው የሚለው? በቃ ምንድን ነው የምትልሽ? ስራ አታውቂው ነው የምትልሽ። ድሮ እኮ አድርገ መግብሽን በልታ ጥሩ ናት ምናምን ብላ ሙግሳሻለች እኮ ድሮ። አሁን ላይ ግን ምንድን ነው የምትልሽ? ስራ አታውቅም። የት ነበረ ስትሰሪ የከረምሽው ነው እኮ የምትልሽ። የት ነበረ አንቺ? ምንም ስራ አታውቂም። ሳውዲዎች ጋ ነው፣ የመኔዎች ጋ ነው፣ ባንጋሊዎች ጋ ነው ስትሰሪ የከረምሽው። ምንም እኮ አታውቂም ብላ ታጥላላሻለች ማለት ነው። እስከዛሬ ስራሽን ታሞገሰች በኋላ መጨረሻ ላይ ምንም አታውቅም ብላ እንትን ትልልሻለች ማለት ነው። እና የሰራችውን ደግማ ታሰራሻለች። አልጸዳም ብላ እንደገና ታጸዳሻለች። በቃ ጸባዩ የሌለ ቅይር ነው የሚልብሽ። እና የሌላ ሰዎችን ሰራተኛ ምናምን ታሞግሳለች። መጨረሻ ላይ ብላ 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 ወለቅ አርጋ አውጥታ በሄጂ ትልሻለ። እንዳውም በቃ የሙሻሩን ካሳሰጥሽ አውጥታሽ ነው ጅጃፋን ጠርቀም አርጋ የምትዘጋብሽ። እና ወዷ እህቴ አንቺ ነቃ ማለት አለብሽ። እንደዚህ አይነት ጸባይ የምታሳይ ከሆነ የግድ ሙጭጭ ብለሽ አትቀመጪ። ርዝቅ አላህ እጅ ነው ያለው። ሌላዎቹ ጥሩዎቹ ደግሞ አሉ። ስራሽን ቅይር አድርገሽ ትሰሪያለሽ። እነዚህን ጸባይ ካሳየች ዞሮ አንቺን ለመቀየር በሌላ ሰራተኛ ለመተካት ስትፈልግ ነው። በዚህ ሰዓት አንቺም ገምና ሆነሽ ለካ እንዲህ ነው እንዴ ብለሽ አንቺ ሌላ ስራሽን አፈላልገሽ አዘጋጅተሽ ቁጭ አድርጊ። እሷ ሌላይቱን ስታመጣ አንቺ ወደ ሌላይቱ ትሄጃለሽ ማለት ነው። እንግዲህ ማዳም እንደዚህ ነው፣ የዚህ አይነት ጸባይ ነው የምታሳየው። ካልፈለገችሽ ወይንም ጥሩ ናት ተብላ ሌላ ሰራተኛ ልታመጣብሽ ስትፈልግ እንደዚህ አይነት ጸባይ ነው የሚታይባቸው። ወዶሽዬ እንግዲህ የዛሬ ምክር ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት ስጡ እና አስተያየት ጻፉልኝ ማለት ነው። ሳወለላ ሲነባሮች ታላችሁ አይደለም እንደዚህ አይደለ ጸባያቸው የሚያሳዩት። እኔ መቼም ብዙ አረቦችን ቀያይሬ አይቻለሁ። ጸባያቸው እንደዚህ ነው፣ ሰውን ካልፈለጉ ማለት ነው። ለዛሬ የላቸው መጣ ቪዲዮ ይሄን ይመስላል። አሰላም አለይኩም ወራህመቱላሂ ወበረካቱ።